ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩም ሰላም አያገኝም፣ የዓለም ንግድ መስመርም ይስተጓጎላል ሲሉ የተናገሩ ሲሆን ከ1983 ዓ.ም እስከ 1993 ዓ.ም የኢትዮጵያ ሀገር መከላከያ ሰራዊት ኢታማዦር ሹም በመሆን ያገለገሉት ጀነራል ጻድቃን ገብረተንሳይ በበኩላቸው ኢትዮጵያ የባህር በር ያስፈልጋታል፣ ኢትዮጵያ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል ሲሉም ተናግሯል። ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚ እድገት አይኖርም። ስለዚህ ጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል። እዚህ መድረሱ እኔ ትልቅ አቺቭመንት ነው ብዬ ነው የማስበው። በሌላ በኩል ደግሞ ኤርትራውያን እናንተ ኢትዮጵያውያን በወያኔና ሻዕቢያ ምክንያት ያጣችሁት አሰብን ብቻ ሳይሆን በደምና በአጥንት የተሳሰረውን የኤርትራ ወንድም ሕዝብ ነው። ስለዚህ እናንተ ኢትዮጵያውያን ከኛ ከኤርትራውያን ጎን ሆናችሁ በጋራ አምባገነኑን ወዲ አፎምን እናስወግድና የአባቶቻችንና የአያቶቻችን ሀገር ወደ ሆነችው እናት ምድር ኢትዮጵያ እንድንመለስ እርዱን ሲሉ ተናግረዋል። ከትናንትናው ቁስል በስነ ስርዓት ሳናገግም ከጦርነት ማግስት ሌላ ትልቅ የጦርነት ድግስ ተዘጋጅቷል። 5 ዓመታትን ወደ ኋላ መለስ ብለን ስንመለከት በኢትዮጵያውያን ወንድማማቾች መካከል በህወሓት ጦር ሰባቂነት ምክንያት በተፈጠረ ደም አፋሳሽ ጦርነት 2 የመከራ ዓመታትን አሳልፈናል። እነዚያ 2 የስቃይ ዓመታት ቀን ቆጥረው ጊዜን በጊዜ ተክተው ወቅቱን ለተረኛ ወቅት ለቀው ቢያልፉም ጠባሳቸው ግን ዛሬም ድረስ አልተሻረም። ህመሙ አሁንም ድረስ ትኩስ እያደረ የሚያንገበግብ መርሳት የማይቻል ዘመንን የሚሻገር ትልቅ ቁስልን በሁሉም የኢትዮጵያውያን ልብ ውስጥ ያስቀመጠ ከ1 ሚሊዮን በላይ ሰዎች የተገደሉበት፣ በርካታ ሰዎች አካላቸውን ያጡበት፣ ወጣትነታቸውን የተቀሙበት፣ ልጅነታቸውን መስዋዕት ያደረጉበት፣ ተስፋ አልባ የሆኑ እናት አባቶች የተፈጠሩበት፣ ዛሬም ድረስ ከህመማቸው መዳን ያልቻሉ ሳይፈልጉ ተገደው የተደፈሩ ሴቶች የተፈጠሩበት፣ ሕፃናት ትምህርት አቁመው በልጅነት ዕድሜያቸው ለልመና የተዳረጉበት፣ እናቶችና አባቶች ያለ ረዳትና ጧሪ ቀባሪ የቀሩበት፣ ለትልቅ መከራና ውርደት የተዳረግንበት 2 ዓመታትን አሳልፈናል። ከነዚህ ለማስታወስ ከሚዘገንኑ ዓመታት በ5 ዓመታት ብንርቅም ዛሬም ድረስ ከትዝታችን ጋር እየታገልን እንገኛለን። ለእነዚህ መጥፎ ትዝታዎች ምክንያት የሆነው ዘመኑን ሙሉ የማይሻሻለው ከአብዮታዊ ዲሞክራሲ ውጭ ሌላ ርዕዮተ ዓለም እንደሌለ የሚረዳው 51 ዓመታትን ለኢትዮጵያና ለትግራይ የመከራ አንቴና በመሆን ኢትዮጵያን ከቀይ ባህር የነጠለው ህወሓት ዛሬም ደግሞ ሌላ ደም የሚያፋስስ ጦርነት ደግሶ በታደሰ ወረደና በደብረ ጽዮን መካከል ጦርነት ሊማዘዙ ከጫፍ ደርሰዋል። ኢሳያስ ከሐማስና አልሻባብ እንዲሁም አልቃይዳ ጋር የሚሰራ ሲሆን አንዴ ለኢራን ሌላ ጊዜ ለሳውዲ በመታዘዝ በሱዳን ውስጥ ጉዳይ ገብቶ ከኢራን ድጋፍ ለሚደረግለት አልቡራን ወታደራዊ ድጋፍ ያደርጋል። የሻዕቢያ መንግስት ከየመኑ ሁቲና ከሊባኖሱ ሂዝቦላ ጋር በጋራ ይሰራል በሚል በእስራኤል መሪ ቤንያሚን ኔታንያሁ ጥርስ ከተነከሰበትና የቀይ መስመር ውስጥ ከገባ ዓመታት አልፎታል። ኢሳያስ አፈወርቂ ወርቅ ለመዝረፍ በዲሞክራቲክ ኮንጎ ላይ ወታደር ያዘመተ፣ ከንግግር ይልቅ ጦርነትን የሚመርጥ፣ ለዜጎቹ ግድ የሌለው፣ ለከፈሉት ሁሉ ወታደሮችን የሚልክ፣ ከወያኔ ፋኖና ሸኔ ጋር የቆመ፣ ከየመን የተዋጋ፣ ከሁቲና ቦካራም ጋር የተጋመደ፣ እጆቹ ከብር ይልቅ የጥይትን ባሩድ የሚመርጡ፣ ንግግሩ ሰላምን ሳይሆን ጦርነትን የሚሰብክ፣ አይኖቹ ከራሱ ሀገር ይልቅ የሌላ ሀገርን እያዩ የሚቀሉ፣ ከግጭት የሚያተርፍ ስራን የማይወድ አደገኛ ገዳይና አስገዳይ ሰው ነው ሲሉ ኤርትራውያን ይከሱታል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በደብረ ጽዮንና ታደሰ ወረደ መካከል የተፈጠረው ልዩነት ወደ ደጋፊዎቻቸው ወርዶ በትግራይ ክልል ዳግም የደቀነውን የጦርነት ስጋት ከኢሳያስ አፈወርቂ የጦርነት ጥማት ጋር አያይዘን የምንመለከት ይሆናል።
ከዚያ ውጭ ደግሞ በኤርትራ ያሉ ወጣቶች በኢሳያስ ላይ መነሳታቸው ተሰምቷል። ይህንንም ጉዳይ የምንመለከተው ይሆናል። እስከ ትንታኔው መጨረሻ ድረስ አብራችሁን እንድትሆኑ እየጠየቅኩኝ ከትንታኔው ጋር አብሬያችሁ የምቆየው እኔ ቢንያም ከድር ስሆን ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ትንታኔው የማልፍ ይሆናል። ከዚያው ሚዲያውን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጉትን አይዘንጉ። ቤት በ4 ሚሊዮን ብር ብቻ ለበዓል የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 84,000 ብር ብቻ ከ50% ባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1 ሚሊዮን 100,000 ብር ቅድመ ክፍያ። በተጨማሪ በጣም ውስን በሆነ ቤቶች ላይ የተደረገ የ30% ቅናሽ በካሬ 62,000 ብር ብቻ እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ይህ ልዩ የበዓል ቅናሽ እስከ ዳግመ ትንሣኤ ብቻ የሚቆይ በመሆኑ የልቦን ምኞት እውን ያድርጉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። አሁን ሁሉም ነገር በሚያስፈራ ጥቁር ደመና ውስጥ ይገኛል። የትግራይን ምድር ወደ አኬልዳማነት ለመመለስ የደብረ ጽዮን ደጋፊና የታደሰ ወረደ ደጋፊዎች እርስ በርሳቸው የምላስ ጦርነት ከፍተዋል። ግራና ቀኝ ሆኖ በቃላት እየተባሉ ይገኛሉ። ነገሩ ሁሉ ለትግራይ ሕዝብ የታሰበ አይመስልም። የታደሰም ሆነ የደብረ ጽዮን ደጋፊዎች ትግራይን ስለማዳን ሳይሆን ግለሰቦችን ስለማንገስ እየተጨነቁ ይገኛሉ። ታደሰ ወረደ ምንም አይነት የመሪነት ስብዕና የለውም ሲሉ የሚናገሩት የደብረ ጽዮን ቡድን ደጋፊዎች ወዲ ወረደ የድል ዜና ከሚናገር ይልቅ ጌታቸው ረዳ የሽንፈት ዜናን ሲናገር ያምርበታል። የታደሰ ወረደ ንግግር ከማስጠላቱ ብዛት በትግራይ ውስጥ የሚገኙ ሕፃናት ሲያስቸግሩ ቤተሰቦች ልጆቻቸውን ዝም እንዲሉና ከረብሻቸው እንዲገቱ በቴሌቪዥን የታደሰ ወረደ ንግግርን ነው የምንከፍትባቸው ይሏቸዋል። በምንም አይነት ምክንያት ከረብሻቸው የማይመለሱ ልጆች ቤተሰቦቻቸው እንዲህ ሲሏቸው ወዲያውኑ ረብሻውን ያቆማሉ። በዚህን ያክለው ታደሰ ወረደ በትግራይ ሕዝብ የተጠላው ሲሉ ይተቻሉ። የታደሰ ወረደ ቡድን ደጋፊዎች ደግሞ ደብረ ጽዮን ማለት የመከራ አንቴና ነው፣ ከስልጣን ውጭ ምንም ጉዳይ የማይመለከተው እሱ ወንበር ያግኝ እንጂ የትግራይ ሕዝብ ሙሉ በሙሉ ቢያልቅ ግድ አይሰጠውም፣ ውስጡ ያለውን ሐሳብ እንኳን ማስረዳት የማይችል ሴራ ፍተላ ላይ ግን አንደኛ የሆነ ግለሰብ ነው ሲሉ ይናገራሉ። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ታደሰ ወረደ የስልጣን ዘመናቸውን መጠናቀቅ አስመልክቶ ከቀናት በፊት ከመቀሌ ተነስተው ወደ አዲስ አበባ ሲመጡ ሁሉም የህወሓት አባላት ፈቅደውና ተስማምተው ተመካክረው በጋራ ወስነው የመጡ ቢሆንም ጠቅላይ ሚኒስትር ዶክተር አብይ አህመድ የታደሰ ወረደን ስልጣን በአንድ ዓመት ማራዘማቸውን የተመለከተው ህወሓት ይህ አግባብነት የለውም፣ የታደሰ ወረደ ስልጣን መራዘም የለበትም ሲሉ መግለጫ አውጥተዋል። ይህንን መግለጫ የተመለከቱ የታደሰ ወረደ ቡድንን የሚደግፉ ግለሰቦች ደብረ ጽዮን ማለት እጅግ ተንኮለኛ ሰው ነው፣ ታደሰ ወረደ ወደ አዲስ አበባ እንዲሄድ ያደረገው እሱ ነው። ይህንን ያደረገበት ዋነኛ ምክንያት ወዲ ወረደ ወደ ትግራይ ሳይመለስ የትግራይ ክልል ፕሬዝዳንትነትን ደብረ ጽዮን ለመውሰድ አስቦ ነበር፣ ይሁን እንጂ ይህ አልተሳካለትም ሲሉ እየተናገሩ ይገኛሉ። ህወሓትና ሻዕቢያ ትናንትና ያጠፏትን ኢትዮጵያ ዛሬም ወደ ፍርስራሽነት ለመቀየር በእያንዳንዱ ሽርፍራፊ ሴኮንዶች ትልቅ ግብ ይዘው እየሰሩ ይገኛሉ።
ትናንትና ለገሰ ዜናዊ ከወዲ አፎም ጋር ተጣምሮ የቆረሳትን ሀገር ዛሬ ወደ ትንንሽ ሀገርነት ለመለወጥ ደብረጽዮን ለኢሳያስ አፈወርቂ ተላላኪ ሆኖ እየሰራ ይገኛል። ይሁን እንጂ ዛሬ ትናንትና አይደለም። አሁን ያለነው በ1960ዎቹ ዘመን ሳይሆን በ2018 ዓ.ም ላይ ነው። ትናንትናችን ይቆጨናል። እኛ የኤርትራ ወጣቶች ሻዕቢያ የሚባል የግብፅ ተላላኪ የሆነ ቡድን ከስልጣን አንስተን ወደ እናት ምድራችን ኢትዮጵያ መመለስ እንፈልጋለን እያሉ ይገኛሉ። እነዚህ ወጣቶች እናንተ ኢትዮጵያውያን አግዙን፣ እኛ ከናንተ በመለያየታችን ያገኘነውም ሆነ የተጠቀምነው ነገር የለም። እናንተም ስትጠይቁ ቀይ ባህርን ብቻ መሆን የለበትም። ያጣችሁት አሰብን ብቻ አይደለም፣ ይልቁንስ ያጣችሁት መላው ኤርትራንና በደምና በአጥንት ከኢትዮጵያ ጋር የተሳሰረውን የኤርትራ ሕዝብ ጭምር ነው። ስለዚህ እኛ ከናንተ ጋር ወንድማማቾች ነን። ጠላት የሆነው ኢሳያስ አፈወርቂ ነው የነጠለን። ይህንን ግለሰብ እና የእሱ ግብረ አበሮችን ከኤርትራ ምድር ነቅለን በመጣል እንደ ትናንቱ እናታችን ወደ ነበረችው ኢትዮጵያ ማህፀን ተመልሰን መግባት ይኖርብናል እያሉ ይገኛሉ። እነዚህ ኤርትራውያን ወጣቶች ለኢሳያስ አፈወርቂ ደጋፊዎችም መልእክትን ያስተላለፉ ሲሆን በመልእክታቸውም ላይ እናንተ ኢሳያስ አፈወርቂን የምትደግፉ የእውነት ኤርትራን የምትወዱ ከሆነ ትናንትና አያቶቻችንና አባቶቻችን ከመንግስት ስልጣን ጀምሮ እስከ ከፍተኛ ንግድ ድረስ ሲሰሩና ሀብት ሲያከማቹባት የነበረችው ያቺ የአባቶቻችን ሀገር ኢትዮጵያ ዛሬም ድረስ በሯን ክፍት አድርጋ የኛ የልጆቿን መምጣት እየፈለገች ትገኛለች። በዚያች ሀገር አያቶቻችን ከውትድርና እስከ መምህርነት ከሕክምና እስከ ምህንድስና ድረስ ባሉ ሙያዎች ውስጥ እንደፈለጉ ያለማንም ከልካይ ሲሰሩ ቆይተዋል። ያች ሀገር ዛሬም ድረስ የአባቶቻችን ወላጅ ሀገር ናት። ተነጥለን ያገኘነው አንዳችም ነገር የለም። ትናንትና አባቶቻችንና አያቶቻችን ስለ ኢትዮጵያ ሲሉ በአንድነት ዋጋ ከፍለዋል፣ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ስለዚህ እኛም እንደ አባቶቻችን አንድ ልንሆን ይገባል። የአያቶቻችን ልጆች ሆነን የግብፅ ተላላኪ ሆኖ በአዲ ሃሎ ቤተ መንግስት የተቀመጠውን ጠላት በአንድ ላይ ድባቅ መተን ወደ ወላጅ እናታችን ኢትዮጵያ ልንመለስ ይገባል። ዛሬ ትናንትና አይደለም። የቆሸሸና መከፋፈል የበዛበት ሐሳብ ሊወገድ ይገባል። ኢትዮጵያ ተሰደን የምንገባባት ሀገር ሳትሆን እናት ምድራችን መሆኗን ማሰብ አለባችሁ። ስለዚህ ኢሳያስን መደገፋችሁን አቁሙና ኤርትራን ወደ እናት ማዕፀኗ ኢትዮጵያ እንመልሳት። ያኔ እናታችን ኢትዮጵያ ጠፍተው የነበሩ ልጆቼ መጡ ብላ አቅፋ ትቀበለናለች። እኛ ወደ ኢትዮጵያ የምንገባው ስደተኛ ሆነን ሳይሆን ልጆቿ ሆነን ነው መግባት ያለብን ሲሉ መልእክታቸውን አስተላልፈዋል። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ኢሳያስ አፈወርቂ ትልቁ ችሎታው መረበሽና ቀጠናውን ሰላም ማሳጣት ነው። በከተማው ዋና አስፓልቶች ዛሬም ድረስ ከመኪኖች ይልቅ አህያና ፈረስ ቅድሚያ ይሰጣቸዋል። በ21ኛው መቶ ክፍለ ዘመን ኢንተርኔት ብርቅ ሆኖባት በአማዞን ጫካ ውስጥ እንዳሉ ማህበረሰቦች ከዓለም ርቃ የምትኖረው ከዩኒቨርሲቲ ይልቅ ወታደራዊ ማሰልጠኛዎችን በመክፈት ወጣቶችን በዚያ ማጎርን ትልቅ ስኬት አድርጋ የምትቆጥር ሀገር ኤርትራ ብቻ ናት። ያቺ ሀገር ዘመን ጥሏት ሄዶ እሷ ግን ዛሬም ከመነሻ ቆማለች። ብዙ ኢትዮጵያውያን ምን ዋጋ አለው 1500 ብር ለአስመራ ከተማ ሲሉ ተናግረውላታል። ዘፋኞች አዚመውላታል። ደራሲያን ከጨረቃ እኩል ውበት እንዳላት ነግረውን ነበር። ዛሬ ግን ሁሉም ነገር በዚያች ሀገር የለም። ኤርትራ የምትባለው ሀገር ኢሳያስ ደም ግባቷን መጦ ውበቷን አርግፎ ፍካቷን ቀምቶ የተፈራ ነጋሽን ስራ ፈትቶ ሲያይሽ የአንቺ ተመልካቾች የሚለው ሙዚቃ እየጋበዛት ይገኛል። ሁሉም ነገር ባለበት እንደቆመ ነው። 34 ዓመታት በተላቆጠ ጭቃ ውስጥ እንደሚሄድ ሰው ካለበት ፈቀቅ ማለት ከብዶታል። በታላቋና ስመጥር ከተማዋ ዛሬም ድረስ በሲዲና ዴክ ፊልም የሚከራዩ ሰዎች አሉ። የዛች ሀገር ዜጎች በኤርትራ ከሚቆዩት ይልቅ በስደት ባህር ላይ የሚያሳልፉት ጊዜ ይበልጣል። ፓርላማና ህገ መንግስት ያች ሀገር ፈጽሞ አታውቅም። መሪዋም ቢሆን በሆሊውድ ፊልሞች ላይ እንደምናያቸው እጽ አዘዋዋሪዎች ኃይለኛ ወንበዴና ማፊያ ነው። በሀገራቸው ላይ ያመፁ አማጽያን በሀገር ኤርትራ የክብር ቦታ ይሰጣቸዋል። ኤርትራ በአፍሪካውያን ዘንድ ግጭት ቀስቃሽ፣ ጸብንና ጦርነትን ጨማቂ፣ የቀንዱ አዋኪ፣ የግብፅ ተላላኪ ተብላ ትጠራለች።
ምዕራባውያን ደግሞ የቀይ ባህር ማነቆ ሲሏት የመካከለኛው ምስራቅ አገራት ኢሳያስን የማፊያዎች አለቃ ይሉታል። ኢሳያስ በቀጥታ በህወሓት ውስጥ ትዕዛዝ እየሰጠ ይገኛል። ታደሰ ወረደ ስልጣኑን ለደብረ ጽዮን ሊያስረክብ ነው የሚሉ ዜናዎች እየወጡ ባሉበት በዚህ ሰዓት የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደ ደብረ ጽዮንና የደብረ ጽዮን ቡድን ወዳጆች እንዲታሰሩ ትዕዛዝ ማውጣቱ እየተሰማ ይገኛል። በዚህም አለበዚያ በትግራይ ያለው ውጥረት በእጅጉ እየተባባሰ ይገኛል። በዚያ ክልል ያለው ጉዳይ ወዴት ያመራል የሚለውን ጉዳይ መጪው ጊዜ መልስ የሚሰጥበት ይሆናል። በእኔ በኩል የነበረኝ ትንታኔ ይህንን ይመስላል። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ ነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።